አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ሰላም ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ኢንሻአላህ ዛሬ ደግሞ ቅድሚያ ለአቂዳ ክፍል 1 ይዤ መጥቻለሁ። ኢንሻአላህ እኛ የተማርናቸውን ለእናንተም እያመጣሁ ነው። ትናንትና ክፍል 11 ቅድሚያ ወቅ ጥያቄ መልስም ነበር ይዤ የመጣሁት። ዛሬ ደግሞ ጥያቄ ይዤ መጥቻለሁ። መልስ ከእናንተ በኮሜንት እሺ። ትዕዛዝ 1 ምርጫ በቋንቋ ደረጃ አቂዳ ብሎ ማለት አንድ ነገር ማሰር፣ አንድን ነገር በአንድ ነገር ላይ እንዲንጠለጠል ማድረግ፣ በዛ ተጽዕኖ ስር እንዲወድቅ ማድረግ ነው። እውነት ለሐሰት በኮሜንት እጠብቃችኋለሁ። ኢንሻአላህ። ትዕዛዝ 2 እቅድ ብሎ ማለት ምን ማለት ነው? ሀ መፍታት ማላላት፣ ለማሰር ማጥበቅ፣ ሐመርሃ ሀና ለመልስ ናቸው ይላል። ጥያቄ 3 በአቂዳ ላይ ያሉ ዑለማዎች ያስቀመጡት ትርጉም አቂዳ ከኢስቲላህ አኳያ በስንት አቀማመጥ ነው ያስቀመጡት? ሀ በ2 ለ በ3 ሐመርሃ በ4። ጥያቄ 4 እስልምና ይሄ ኡማ በስንት ይከፈላል ተብሏል እንደማለት ነው። ሀ በ73 ለ በ72 ሐመርሃ በ70። ትዕዛዝ 2 እውነት ሐሰት በሉ። እሺ። ጥያቄ 5 በኢስቲላህ ደረጃ ልዩ የሆነው የአቂዳ ትርጉም ኢማን ማለት ነው። እውነት ወይንም ሐሰት ነው። ይሄ እንግዲህ እውነት ወይስ ሐሰት ብላችሁ መልሱልኝ ማለት ነው። ሸህ በህሩ አቡ ዘይድን ይሄ አቂዳ የሚለው ቃል ብዙ ቦታዎች ላይ ስለ ተውሂድ ሲነሳ በጣም የተስፋፋ ቃል ነው። በሰፊው ተሰራጭቷል አሉ። እውነት ወይንም ሐሰት ማለት ነው። መልሱ። ዘይድ ኢብኑ ሳቢት ባስተላለፈት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሙስሊም ልብ በሶስት ነገር አይታሰርም ጀነት የገባ ቢሆን እንጂ አሉ። እሺ። እውነት ወይስ ሐሰት? አቂዳ 8ኛ ጥያቄ አቂዳ ማለት አቋም ነው። በተለይ በሁለተኛ ትርጉሙ ትክክለኛ አቂዳ ማለት ነው። እሺ። እውነት ወይስ ሐሰት? ትዕዛዝ 3 ደረቅ ጥያቄ ነው። የሰው ልጅ ዲን አድርጎ የሚመራበት ቀልቡም የሚጠለጠልበት ቀልቡ የሚታሰርበት ነገር ምን ይባላል? ደረቅ ጥያቄ ነው። ኢንሻአላህ ጎበዝ ተማሪ ይመልስ እና ይሄን የመሰለ ነው። ኢንሻአላህ በኮሜንት ጎበዝ ተማሪ መልስ ይመልስልኝ ማለት ነው።
ሀባይብ እና አበረታቱኝ። ሰብስክራይብ አርጉ፣ ላይክ አርጉ።